የሜርሲ ተንኮል እየቀጠለ መጥቷል። ሜርሲን እንግዲህ እናቴ ዛህራ አጋልጣታለች። እንግዲህ ሜርሲ እናቴ ዛህራን መጀመሪያም እንግዲህ ጄሪን እባክሽ ይህንን ሪከርድ እንዳላሰማብሽ አንድ ነገር ልታደርግልኝ ይገባል ያለቻትን አስታወሰችና እናቴ ዛህራ ሁሉንም ለአቶ አምናን በዝርዝር ተናገረች። እንግዲህ ጄሪ ይህን ነገር ከመፈጸሟ በፊት ወደ እኔ መታ ነበር። አቶ አምናን ልነግርህ የምችለውን ነገር በደንብ ጥሞናማ አዳምጠኝ ብላ ወደ መኝታ ቤቱ ገባች። እናቴ ዛህራ ምንድን ነበር እናቴ ዛህራ እስኪ ንገሪ። እንግዲህ ጄሪን የምታስፈራራባት አንድ ቪዲዮ እንደያዘችባትና ያንን ቪዲዮ ደግሞ ልናገርብሻለሁ በቀረ አንድ ነገር ፈጽሚልኝ እያለች ስታስገድዳት እንደነበርና መጥታ ደግሞ እኔ ያየሁትን ጉዳይ ምክንያቱም እኔ በደንብ እያየኋትን ነገር ላንተ እንዳልናገርባት እኔንም እያስጠነቀቀችኝ ነበርና በዚህ አልመለስ ካልኩላትን ጄሪን ወደ እኔ ልካት ነበር። ጄሪን መጥታ እናቴ እባክሽ አንድ ነገር አውጪኝ በማለት ትነግራታለች። ምንድን ነው አንቺም ደግሞ የሜርሲ ተባባሪ ነበርሽ እንዴ ብዬ ስጠይቃት አይደለውም፣ ግን ልጄን ያላባ ልታስቀረኝ ነው፣ እኔንም ልጅ አልባ ልታረገኝ ነው፣ ትዳሬንም ልታፈርስብኝ ነው በማለት ነግራኛለች። ስለዚህ ይህንን ነገር የምታደርገው ሜርሲ ናት ብዬ ነው የምለው። ምክንያቱም እኔ አልተስማማሁላትም። ለጊዜው ግን ደካሞችን ዝም እንድትላቸው ብዬ እሺ ብዬ ነበር። ምን አይነት ሚስጥር እንደያዝሽባት አላቅምና እባክሽ ታያት አለችኝ ብላ ስትል እናቴ ዛህራን ወይንስ ያንቺ እጅ ያለበት ስላት፣ ኧረ በፍጹም እኔ እጅ የለበትም ለአቶ አምና እንዳትናገሪባት እባክሽ ለምኝልኝ ብላኝ ነው። እኔን ደግሞ በምታስፈራራው ቪዲዮ እያስፈራራች ነው እባክሽ ስትል ነግራኛለች ስትል ለአቶ አምናን ወይዘሮ ዛህራ ዝርግፍግፍ አርጋ ስትናገርባት ወይዘሮ ዛህራ በንዴት የተናገረችውን በመስማት ሄዶ ሜርሲን ጸጉሯን ይዞ እየነጫጨ አቶ አምናን አክስቴ ትባያለሽ አሁን አንቺ በዚህ ቤት እንዴት ሰላም እየኖርን ባለንበት አንቺ ከመጣሽ ነው ቤታችንን እየበጠበጥሽው፣ ስለዚህ ምን ይሻለኛ በማለት ነበረ የተናደደው። እንግዲህ ሜርሲም ወደ ኪችን ሂዳ እናቴን ዛህራን ምን ሆነች ነው ሜርሲ ተረጋጊ፣ ፈስ ያለበት ዝላ አይችልም ይባላል ያገሬ ሰው፣ ምን ይሻልሻል አንቺ ምን ነው ደካሞችን ታስፈራሪያቸዋለሽ እንዴ? እባክሽ አንቺ ጭራሽ አስፈራሪ ልብዬ ብላት ከጭንቅላቴ ላይ ንጢን ብላ ወጣች እንዴ? ታዲያ ሜርሲ ምን አስፈራሽ? የምፈሪበት ነገር አለ እንዴ አለቻትን ዛህራን። እኔ እናንተ ጋር ከቆየሁ እኮ አታስረጁኛላችሁ፣ ስለዚህ ብዙ ነገር ታደርጋላችሁ፣ ስለዚህ ከእናንተ ጋር መቆየት አስፈላጊ አይደለኝም ብላ ትላታለች። አንቺ አሮጊት አንቺም እንግዲህ የወይዘሮ ሰማሄልን ጽዋ ለመውሰድ ወሰንሽ ትመስላለሽ በማለት ያናገረቻትንም እናቴ ዛህራ ማስታወስ ጀመረች። ጉዳዩን እንግዲህ የተፈጸመበትን ነገር እንግዲህ ሲያስታውሱት አጀሪት ከኪችን ገብታ እናቴ ዛህራ አለች ብላ በእናቴ ዛህራ በምትጠጣው ውሃ ላይ ነው እንግዲህ አድርጋው የነበረው። ይህንንም ያላወቀች ጄሪ ገብታ ነበር ያን ነገር በመጠጣት ለዚህ ነገር የበቃችው። አቶ አምናን እንግዲህ በድርጅቱ ከባድ ኪሳራ እየተበሳጨና እየተናደደ ይገኛል። ይህን የሚያደረገበት እንግዲህ መሊክ የሚባለው ሰውዬ ከነ ወይዘሮ ሲፈንና ከአቶ ሙስጠፋ ጋራ አብሮ ሽርክ በመስራትና 50%ቱንም እንዲወሰድ ያስደረገው እሱ እንደሆነ አሁን ቸኒያ ደርሳበታለች። ቸኒያ እንግዲህ ባለበት ነገር ሆኖ ቁጭ ብሎ ይህ ሁሉ ኪሳራ ቢከስርም ቁጭ ብሎ እያስታወሰ ግን ሆኖም ግን ብሌንን በፍጹም የሚረሳ ስላልሆነ ብሌንን እያስታወሰ ነበርና እንግዲህ በልቤ ውስጥ አንድ ሰው አለ እያለ ሲል ልብ የነገረህና አእምሮ የነገረህን አጣምረህ ድረስበት እያለችው ነበር። አሁን በዚህ ሰዓት እንግዲህ ደግሞ ብሌንን ትልቅ ቦታ እንዲሰጣት ያደረገው እሱ በሀዘኑም በደስታውም ከጎኑ ሆና እያጽናናችው ያለችው ብሌን እንደሆነች ተገነዘበ። ከዚህም በኋላ የጄሪ እንደዚህ መሆን ሲያየው ደግሞ እንግዲህ ምንም አይነት ምክንያት ማቅረብ እንደማይችልና ቀጥሎም ያለው ፕሮግራሙ ከብሌን ጋር መሆኑ ነው። ሆኖም ግን በዚህ
ችግር ውስጥ ሁኜ እንኳ እንዴት ነው እሷን ልሰራ የማርሰበበት ብሎ ብሌንን ማስታወስ ጀምሯል። እንግዲህ ሜርሲ እናት ዛህራ ስለሄደች ወደ እናቴ ዛህራ ልታላክክና ልታሳብብ የነበረውን እንግዲህ ነገር ሳይሳካላት እንደውም ከዛ በፊት ያለውን ነገር በሙሉ ቀድማ እናቴ ዛህራ እንደመጣች ላቷ አምና መናገሯን ስላላወቀች ሱል እያለች ወይዘሮ ሜርሲ ሂዳ ዛህራ ናት ይህን ነገር ያደረገችው፣ ምክንያቱም ውሃውን የምትሞላው እዛ ጆግ ውስጥ እናቴ ዛህራ ናት፣ ስለዚህ የዚህም ቤተሰብ በሙሉ ልትጨርስ የተነሳችው ዛህራ ናት በማለት ስትለፈልፍ ብሌን አፏን አዘግታታለች ማለት ነው። እንግዲህ አሁን ብሌን ደግሞ ጥሩ ሰው ሆነሻል፣ አንቺ መልካም ሰው ነሽ እያለች ትገኛለች። እንግዲህ ወደ ብሌን ምክንያቱንም ተመጣዋለች ብላ ታስበን ነበረ። ግን ሆኖም ብሌንን በፍጹም አቶ አምና ሙሉ ለሙሉ በልቡ ውስጥ አስገብቷታል። ሰላም ወደ ቻናላችን ተከታታዮች ሰላማችሁ በያላችሁበት ይግባል። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ድር ቀጣይ ፓርት ይዘንላችሁ መጥተናል። በዚህ ፓርት እንግዲህ አቶ አምናን ከባድ ጊዜን እያሳለፈ ይገኛል። በአንድ ጊዜ በቤቱ በትምህርት በዚህ በድርጅቱ ኪሳራ እየተጠመደ ባለበት ሰዓት ደግሞ ወደ ቤቱ ሰላም ውሎ መጥቶ እፎይ ብሎ በመተኛትና በመቀመጥ እረፍት ማድረግ ሲገባው በቤት ውስጥ እንግዲህ ሜርሲ ዙሪያውን በተራ እየዞረች እንግዲህ ሁሉንም ሰላም እየነሳች እየጠበቀችው እንደሆነ ደርሶበታል ማለት ነው። በጣም በሚያሳዝን ሁኔታ በእርግጥ ጄሪን ለትዳር ባይፈልጋትም በሆዷ ውስጥ ያለውን የጽንስ ልጇን ግን እንደሚፈልገውና አባትነቱን አሚን ብሎ ተቀብሎ እንደሚቀጥልበትና ለሱም ሲል ብዙ መስዋዕትነትን የሚያስፈልጋትን ነገር ማድረግ እንዳለበት ያወራ ነበር። ሆኖም ግን ያን ልጅ በትክክል የሱ ነው ወይንስ የሙስጠፋ ነው የሚለው ነገር ወደፊት የሚጣራበት ነበረ። ከዛም በፊት እንግዲህ ሳይሆን ሁሉንም አጥቶታል። በዚህ በዙሪያ ያሉ ሰዎች ምንድነው እያጣሁ ያለሁት? እናቴን አግኝቼ ቀርቤ ሚስጥሬን እያዋራኋት እያለሁኝ እናቴም ሸርተት አለችብኝ። አሁን ደግሞ በእናቴ ምትክ አክስቴ ሞርዚና መጣችልኝ ስል ሞርዚናን ደግሞ በእንደዚህ አይነት መንገድ በአንድ ክፍል ውስጥ ብቻዋን ተዘግታ እንደዚህ እንድትሆን ሆነች። አሁን ደግሞ የልጄን እናት እያልኩ ልጄን እስከያዘ ድረስ እንክብካቤዋን ይቀጥላለሁ ብዬ ሳስብ የልጄም እናት ጄሪ እንደዚህ አይነት ነገር ገጠማት። ይህ ነገር ምን እየተፈጠረ እንደሆነ ልትነግሩኝ ትችላላችሁ? በማለት ትናገራለች። በዚህን ጊዜ በጣም ሁላቸውም ግራ ተጋቡና አንተ እኮ ብለሃል በዙሪያ ያሉ ሰዎችን ማጥናት አለብኝ ብለሃል። አዎ በዙሪያ ያሉ ሰዎችን እያጠናውና እያስጠናሁ እንደሆነም እንድታውቁት፣ ግን ይሄ ነገር እውነት አልምራችሁም እንዳትምሩኝ። ይሄን ነገር በዚህ ቤት ውስጥ እያካሄደ ያለውን ሰው ያገኘው ዕለት እኔነቴን አታውቁኝም በማለት ድረስ ተናገረ። ቾሊያናም እንግዲህ ለአቶ አምናን በመቆም እንግዲህ ይህንን ነገር እያደረገ ያለው መሊክ ነው። ምክንያቱም የሰው ውድቀት የሚያስደስተው መሊክ ነው። ሁለተኛ ደግሞ እኔ ለአንቺ ብዬ ነው የገባሁልሽ እያለ እኔን እንዳፈቀረ አስመስሎ የአቶ አምናንን የድርጅት ታሪክ እንዳወራው ፈልጎ እንጂ እኔን እንዳልወደደኝ ይገባኛል። እና ይሄን የገባበትን ምክንያት እንዳይታወቅበት ስለፈለገ ነው። ቾሊያና አንቺን ወድጄ አፍቅሬ ነው ለአንቺም አልሆነው ነገር የለኝም እንጂ ለአቶ አምናን መቀጠር ፈልጌ አይደለም እዚህ ድርጅት እየገባሁት የሚለው ነገር ውሸቱን እንደሆነ ቾሊያና ደርሳበታለች። ምክንያቱም እሱ የገባው የአቶ አምናንን ድርጅት ለማክሰር እና ከነ ሙስጠፋና ከነ ሲፈን ጋር ሆኖ ድርጅቱን ለመቆጣጠር እንጂ ቾሊያናን ፈልጎ እንዳላደለ እሷም ተረድተዋለች። ተወኝ እባክህ፣ እኔ ለእኔ ማንም ጠለል አልፈልግም፣ ራሴን ችዬ መኖር የምችል ነኝ፣ ከኔ ራቅልኝ እባክህ እያለች በተደጋጋሚ ብትጠይቀውም ጭራሽ ቀለበት እዚሁ ላይ በዚሁ ሴኔሞሪ አድርጌ አገባሻለሁ በማለት እያላት የነበረውን በፍጹም እንደማትስማማበት እየነገረችው ነው። ስለዚህ አሁን ትኩረቷን ወደ እሱ አድርጋ በስከ መጨረሻም ለአቶ አምናን እንግዲህ ማንነቱን አጋልጣ እንደምትሰጠው በማድረግ እንግዲህ ስልኩን ከማን ጋር እንደሚደዋወል አስጠልፋ ይዛበታለች። ይህን ያላወቀው እንግዲህ በድብቅ እየወጣ መሊክ ከስራ ባልደረቦቹ ከሲፈንና
ከሙስጠፋ ጋር የሚያወራውን ሪከርድ እያደረገች በስልኳ ጠልፋ እያስቀመጠችበት ነው። ይህ ትልቅ መረጃ በተገኘባቸው ሰዓት እንግዲህ ይህን ነገር ለአቶ አምናን ባደረሰችው ሰዓት እንግዲህ ማን እንደሆነ የአባቱንም ያንን የተቆረጠ እጅ እንዴት እንደተላከለት የሚገልጸውን ሚስጥር ሁሉ ልትተባበረው ቃል በገባዩ መሰረት እየነገረችው ትገኛለች። አቶ አምናን በዚህ ሰዓት ከጎኑ ሆኖ የሚረዳውን ሰው በጣም ይወዳል። ለምሳሌ ብሌን በሁሉም ነገር አይዞህ እያለችው ከጎኑ ሀዘኑንም ደስታውንም አብራው የምትጋፈጠውን ግን ፈራሁ የምትለው ነገር አለ። አትፍሪ፣ ለምን ትፈሪያለሽ ሲላት ምክንያቱም ትለዋወጣለህ። አንዳንድ ጊዜ ሳይ ጥሩ ሰው ትሆንና አንዳንድ ጊዜ ደግሞ ጨካኝና በጣም መጥፎ ሰው ሆነ ስትታየኝ ደነግጣለሁ ስትለው እንደዚህ ያለው ነው በኑሬ የገጠመኝ ጋራ ነው እንደዚህ የምቀያየርብሽ ባስተዳደጌም ነው እያለ እሱም እውነታውን እየነገራት ይገኛል። ብሌን በዚህን ሰዓት እንግዲህ እናቴ ዛህራ ጋር ሆነው ከአቶ አምናን ጎን የቆሙት በዚህ ቤት ውስጥ አሁን እነሱ ናቸው። እንግዲህ ወይዘሮ ዛህራም ከዚች ቢጫ ጸጉርም አንቺም ተጠንቀቂ እኔም ልጠንቀቅ እየተባባሉ ይገኛሉ። ግን አሁን ተረኛው ማን ነው የሚለው ነገር ያሳስበናል እያሉ ብሌንና ዛህራም ተቀምጠው እያወሩ ነበር። እንግዲህ የሜርሲ ውሸት መጨረሻ መቼ ይሆን የሚጋለጠው እንላለን።